ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና የላይቤሪያው ሪፐብሊክ ፕሬዝዳንት ጆሴፍ ኒኡማ ውይይት በኋላ በሁለቱ ሀገራት በኩል ቅድሚያ የሚሰጣቸውን ጉዳዮች ላይ ለማሳካት ያለውን ቁርጠኝነት የሚያረጋግጥ የመግባቢያ ስምምነት ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድና የላይቤሪያው ሪፐብሊክ ፕሬዝዳንት ጆሴፍ ኒኡማ የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ መክረዋል። የላይቤሪያው ፕሬዝዳንት ጆሴፍ ኒኡማ በአድዋ ድል መታሰቢያን ጎብኝተዋል። ኢትዮጵያ በቴክኖሎጂ ዘርፍ ያስመዘገበቻቸውን ስኬቶች ለመላው አፍሪካ ኩራት ናቸው አሉ የላይቤሪያ የውጭ ጉዳይ ሚኒስትር ሳራ ቢያንቶሶኒ። በላይቤሪያ የውጭ ጉዳይ ሚኒስቴር የተመራ ልዑካን ቡድን የአይሲቲ ፓርክን ጎብኝቷል። ሚኒስትሯ በዚህ ወቅት እንዳሉት በኢትዮጵያ የቴክኖሎጂ ዘርፍ የታዩ ለውጦች ለመላው አፍሪካ ኩራት ናቸው ብለዋል። ኢትዮጵያና ላይቤሪያ ያላቸውን የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሻገር ያላቸውን ፍላጎት ገልጸዋል። በተለይም በቴክኖሎጂ በግብርናና በትምህርት ዘርፎች ላይ በትብብር በመስራት የሁለቱን ሀገራት የሕዝቦች ተጠቃሚ በማድረግ እንደሚገባ ተናግረዋል። የውጭ ጉዳይ ሚኒስትሯ እንደተናገሩት ወጣቶች አዳዲስ ግንኙነትን እንዲያመነጩ በፓርክ ውስጥ የተፈጠረላቸውን ምቹ ሁኔታዎች ለሌሎች ሀገራትም ምሳሌ ሊሆን ይችላል ብለዋል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ከፖርቹጋል የውጭ ጉዳይ ሚኒስትር ፓውሎ ራንገር ጋር ተወያዩ። ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትር ከሆኑት ከፓውሎ ራንገርን አግኝቼ የሁለቱን ግንኙነትና የቀጣይ የትብብር ስራዎችን በማጠናከር ቁልፍ መስኮች ዙሪያ መክረናል ሲሉ መልእክታቸውን በማህበራዊ ትስስር ገጻቸው አስፍረዋል። ዜናው አበቃ። ከቀሪ የምልክት ቋንቋ ፕሮግራሞቻችን ጋር አብራችሁን ቆዩ።